ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ ወደ ቻናሌ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ እያልን እንግዲህ ዛሬም እንደተለመደው በአዳዲስ ነገር መተናል ማለት ነው። በመጀመሪያ እንግዲህ በዓሉን ለምታከብሩት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ለልደት በዓሉ በሰላምና በጤና ደረሳችሁ። እንዲሁም በስደት ያለነውን በሀገራችን እንድናከብረው ቀጣይ አመት ፈጣሪ ከኛ ጋር ይሁን። ኢትዮጵያ ሀገራችን ሰላም ያደርግልን እያልኩኝ እንግዲህ ስለ አንዳንድ ዩቲዩበሮች እናወራለን ማለት ነው። አለንላችሁ እንግዲህ እኛ ከመዳም ኩሽና እንቀመጥና ማናየው ማንሰማው ነገር የለንም። ስለዚህ እኛም እንሄድበታለን፣ ሂዱበት እንሄድበት ማለት ነው። አዎ እና ያው ስታዩን ግን ዝም ብላችሁ እያያችሁ ነው፣ ሰብስክራይብ አታደርጉንም። ለምንድነው? ምንድነው ችግራችሁ? ይሄንን አስረዱን ማለት ነው። አዎ መረዳት እንፈልጋለን። ችግራችሁ ምንድነው? ቆይ እኛ ከመዳም ኩሽና መቀመጥ አለብን እንዴ? ሁሌ መቀመጥ አለብን ወይ? እኛ መውጣት የለብንም? እና በሁለት አጀንዳዎች ናቸው የመጣሁበት። አንደኛው አጀንዳ እንትና ማለት ነው ስለ ሚኪ ፊት አውራሪ አልሄድኩበትም፣ ባይዘወይ የረሳሁት። ደግሞ ሌላኛው አብርሽ ነው። ስለ አብርሽም እናወራለን አንዳንድ ነገር ማለት ነው። ሶ እንግዲህ ስለ አብርሽ ምንድነው ወዴት ነው ካላችሁ፣ ያው አብርሽ እንግዲህ ዛሬ የልጁ ክርስትና ይሁን ምን ይሁን እንግዲህ ፏብትን ብሎ መጥቷል ማለት ነው። ያው እየጠበቅነው ነው እኛም እናንተም ጠብቁ ማለት ነው። እንግዲህ ሄርሜላ ወዳጆችም እንግዲህ ነፍስ ይማር ብለናል። እንግዲህ ከወለደ መሀል ገብታችሁ የምታሽቃብጡት ምንድነው እነ ትክክል እነ ትክክል። ስለዚህ አብረሽ እንግዲህ ምንም ቢሆን የልጅ እናቴ ትሻለኛለች ብሎ እንግዲህ የልጅ እናቱ ደግሞ ያው ቱርክ እናንተ ሴት ልጅ ከወፈረች ትወፍራለች የሚባለው እውነት ነው ምንድነው? እኔ ትናንት ያየሁት ቪዲዮ ውሸት ነው እውነት ነው? እኔ ምንም ነገር ሊገባኝ አልቻለም ማለት ነው። ምንም ሊገባኝ አልቻለም። ምክንያቱም በጣም ወፍራለች ምናምን በቃ እሱ ራሱ በጣም ደስ ብሎት ነበር። ሴት ወንዶች ግን ለምንድነው ዳሌ የሚወዱት? ሽንቅጥ ያለች ሴት ይወዳሉ፣ ቀጭን ሴት ነው ጥሩ ምናምን ይላሉ። ኖ ግን ብዙ ጊዜ ወፍራም ሴት ይወዳሉ። በቃ እንደዛ ሞንድል ትናንትናማ እኔ ራሱ እየደገምኩ ነው ያየኋት ሩታን ማለት ነው። እናንተ ወይኔ በቃ እኔም ቀጭን ነበርኩኝ፣ በቃ ስወልድ ወፍራለሁ ማለት ነው። በቃ ተስፋ አለኝ። አዎ ተስፋ አለኝና በቃ ሲያያት አሳሳችሁ መሰለኝ፣ አጓጓችሁ መሰለኝ እንግዲህ። ስለዚህ ሄርሜላ እንዳይ ብሎ ወደ ልጅ እናቱ መጥቷል ማለት ነው። ዋው በጣም ደስ ይላል። እኛ ደስ ይለናል። ምክንያቱም የወለደ ሰው ማለያየት አንችልም። የፈለገው ነገር ቢሆን የወለደ ሰው በፍጹም ሊለያይ አይችልም። ባይወልድስ ኦኬ፣ ግን ያ ሰው ከወለደ በኋላ ተለያይ ማለቱ በጣም ከባድ ነው። እውነት ከሆነ እውነት ለመናገር እንደኔ ማለት ነው። ሰው እና ያለው ነገር ይሄ ነው። በተረፈ ደግሞ ስለ እንትናም ሊሄድበት ስለ ሚኪ ፊት አውራሪ እንግዲህ ብዙዎቻችሁ ታውቁታላችሁ። ሚኪ ስለ አብርሽ ደርሻለሁ አይደል? አዎ ስለ አብርሽ ደርሻለሁ። እና ስለ አብርሽ ያለው ነገር ይሄ ነው እንግዲህ። ያው ሄርሜላ ጉድ ሆናለች። ሄርሜላን አላቅሷት ማለት ነው። ሄርሜላ የኔ እናት ሄርሜላ ጉድ ሆነሻል። እንግዲህ ምንም ማድረግ አይቻልም። እንደዛ አንዴ ራቁትሽን አንዴ ምን ሆንሽን ብለሽ አብርሽ ጉድ አደረገሽ፣ ጉድ አድርጎሻል። እንግዲህ ምንም ማድረግ አይቻልም። ነፍስ ይማር ብለናል እኛም። አዎ እንደዛ ነው ነፍስ ይማር ማለት ያለብን እንጂ እንግዲህ ሌላ ምን እንላለን? ከዛ ባሻገር ደግሞ ሌላ ምንድን ልላችሁ ፈልጌ ነው ጋይስ፣ ስለ እንትና ሊሄድበት እስኪ ሚኪ ፊት አውራሪ ግን ማለት ነው። እንደው እኔ ስለ ሚኪ ፊት አውራሪ አወራለሁ እላለሁ፣ ምንም ሊገባኝ አልቻለም። ሚኪ ፊት አውራሪ የሚሰራው ነገር ሁለመናው አልጣመኝም። ባይዘው ሚኪ ፊት አውራሪን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ሚኪ ፊት አውራሪ እንግዲህ ድሮ በእርዳታ የሚታወቅ ወንድማችን ነበረ። ማንም ዩቲዩበር እንደዚህ ሳይሰግጥ ስግጥግጥግጥ ሳይል ግንባር ቀደም ሆኖ ትልቁ ሚና ሲጫወት የነበረው ሚኪ ፊት አውራሪ ነው። ግን የኛ ሰው ደግሞ መልካም የሚሰሩ ሰዎችን ከስር እያየ ማጥፋት ማስወጣት ምናምን ልማዳቸው ነውና እንግዲህ ሚኪ ፊት አውራሪን በተለያየ ነገር ስም እየሰጡት አንዴ የእርዳታ ገንዘብ በላ ይሉታል፣ አንዴ ሰረቀ ይሉታል፣ አንዴ ቀጠፈ ይሉታል። ምንም አይሉት ነገር አላቸው። ስቅይቲቲቲት አድርገውት ይኸው እሱ ከነገሩ ጦም ደሩ ብሎ አሁን እርዳታውንም ምኑንም ትቶ ዱባይ ላይ መጥቶ እንግዲህ ጌም እየተጫወተ ነው ማለት ነው። እኔ ጌም ያዋጣኛል፣ ጌሜ ነው ጥሩ ምናምን ብሎ አንድ አበባ ሁለት አበባ ምናምን ሲል እየዋለ ነው። ኖርማል ነው፣ ይሁን ችግር የለውም። ምክንያቱም እናንተ የሚሰራን ሰውም ስለማታበረታቱ ማለት ነው። የሚሰራን ሰውም ስለማታበረታቱ
ስለዚህ እሱም እንደዛ እያደረገ ነው ማለት ነው። ለማንኛውም እንግዲህ መልካም የጌም ጨዋታ ብለናል። እሱ ብቻም ሳይሆን እንግዲህ ሚኪ ፊት አውራሪ በጣም ወንድ ነው፣ ቆፍጣና ወንድ ነውና ስለዚህ ها لا لا اهي شوفي ناس فاتها ولا لا انا ما ففتها ዘመኔ እየሰራሽ ልስጥሽ። እኔ ሴትዮ ስልክ ሳወራ እኮ የምትነግሰኝ ነገር ምንም ሊገባኝ አልቻለም ጋይስ። ወይኔ በላቸው እና ስለ ሚኪ ፊት አውራሪ ላወራ ነበር የመጣሁት ጋይስ። ሚኪ ፊት አውራሪ እንግዲህ ወይኔ በላቸው ስለ ሚኪ ፊት አውራሪ እንግዲህ ባለትዳር ነኝ ምናምን ብሎ ያው የሆነች ሴት ላገባ ነው ብሎ ሚኪ ፊት አውራሪ እንግዲህ ከሆነች ሴት ጋር ፏ ብትን ሰበርሰካ እያለ ነው። ጥቁር ባንጋሊ ነች ምናምን እኔ ሊገባኝ አልቻለም። ስለዚህ ስለሷ እንሄድበት ጋይስ። ግን አሁን ሴትዮ ስለጠራችሁ ወሬ የተቋረጠች መጋኛ የሆነች ሴትዮ ማለት ነው። እኔ እንዲሁ ስልክ ሳወራው የሚነጅሱኝ ነገር ምንም ሊገባኝ አልቻለም። ክርስቶስን ነው የምላችሁ እና ለዛ ነው ያለው ነገር። ኤቭሪባዲ ቆይ እመለስበታለሁ። በመጀመሪያ ግን እንግዲህ ቻናሉን ከወደዳችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ባይዘው ለማንኛውም ይሄን ይመስላል። ፈጣሪ ኢትዮጵያ ሀገራችን ሰላም፣ ጤና፣ አንድነት ያድርግልን። እናመሰግናለን ማለት ነው። ሴትዮ የስልክ አለስወረኛል አጉል ጉልፋራ ሙኒ ጉል ሰክሪ ሞያ ማፊ ሰክር ሞያ ጉልፋራ ሙኒ ሞያ ማፊ ሰክር طيب اي شباك